የኮንዶሚኒየም ቤት ቆጣቢዎች እጣ ፈንታ በሚል የሪፖርተር ጋዜጣ ያሰፈረው አንድ ዘገባ አለ። አዲስ ኢንፎርሜሽን ነው። እስቲ እሱን አጋራችኋለሁ። በኢትዮጵያ ነዋሪዎችን የቤት ተደራሽነት ለማሟላት ከ1997 ዓመተ ምህረት ጀምሮ አዋጅ ቁጥር 37/1995 በጋራ ህንፃ ቤት ባለቤትነት መሰረት ተደንግጎ በተጀመረው የኮንዶሚኒየም ቤት ቁጠባ ፕሮግራም በመቶ ሺህ የሚቆጠሩ ሰዎች ተመዝግበው የቤት ቁጠባ እንደጀመሩ ዛሬም ድረስ እየቆጠቡ እንዳሉና እጣ ደርሷቸው የቤት ባለቤት የሆኑ እንዳሉም ይታወቃል። 1997 ዓ.ም እና 2005 ዓ.ም የኮንዶሚኒየም ቤት ለማግኘት ለዓመታት መስፈርቱን አሟልተው በመመዝገብ ሲቆጥቡ የነበሩ ቆጣቢዎች ቤት የማግኘታቸው ነገር የውሃ ሽታ እንደሆነባቸውም ሲገልጹ ይስተዋላል። በ1997 ዓ.ም የ20/80 ኮንዶሚኒየም ባለ አንድ መኝታ ቤት ቁጠባ ተመዝጋቢ ሲሆኑ ለ21 ዓመታት ያህል ያለማቋረጥ እንደቆጠቡ፣ ነገር ግን አሁንም የቤት እጣ እንዳልደረሳቸው አንድ ተመዝጋቢ ነግረውናል። አክለውም በቤት ኪራይ ለዓመታት ተንከራትቻለሁ። ቤት በማግኘት ተስፋ ያለመሰልቸት ብቆጥብም ከእኔ በኋላ የተመዘገቡ ሲደርሳቸው ታዝቤያለሁ። አሁንም ቢሆን ከየትም አምጥቼ በቆጠብኩት ገንዘብ መንግስት ቤቴን እንዲያስረክበኝ ስል እጠይቃለሁ ሲሉ ተናግረዋል። ስሟ እንዳይጠቀስ የጠየቀችን ተመዝጋቢ የ2005 የ40/60 ኮንዶሚኒየም ቤት ቆጣቢ ስትሆን ለ13 ዓመታት ያህል ቆጥባ እጣው እንዳልደረሳት ተናግራለች ማለት ነው። የሶስት ልጆች እናት የሆነችው ይቺ ሴት የቤት እጣው ደርሶኝ ቢሆን ኖሮ ለቤት ኪራይ የማወጣውን ወጪ ልጆቼን ጥሩ ቦታ አስተምርበት ነበር ስትል ምሬቷን ገልጻለች። ይህ ጉዳይ በተመለከተ 2005 20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች ኮሚቴ የሆነችው ወይዘሮ ሄለን ኤፍሬም ከሪፖርተር ጋር በነበራት ቆይታ እንደገለጸችው በምትሰራበት ኮሚቴ ውስጥ በማህበራዊ ድረገጽ የተመዘገቡ ከ4000 በላይ ቤት ተመዝጋቢዎች አሉ። በተደጋጋሚ ጥያቄያቸውን ይዘው የከተማ አስተዳደር የቤቶች ልማት ቢሮ እና የቤቶች ልማት ኮርፖሬሽን ተመላልሰዋል። ነገር ግን ሳትሰለቹ ቆጥቡ ከሚል ተስፋ የተለየ በተጨባጭ የተሰጣቸው መፍትሄ እንደሌለ ገልጻለች። መንግስት የኮንዶሚኒየም ቤቶችን ለልማት ተነሺዎች እየሰጠ ለዓመታት የቆጠብነው ነዋሪዎች የማይሰጥበት ምክንያት ይግለጽልን ስትልም ጠይቃለች። ይህንን ጉዳይ በተመለከተ በኢትዮጵያ ቤቶች ኮርፖሬሽን የኮርፖሬት ሰርቪስ ዘርፍ ምክትል ዋና ዳይሬክተር አቶ ስለሺ አጥናፌ ለሪፖርተር እንዳብራሩት ከ1997 ዓ.ም ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች 20/80 510 ሺህ፣ የ40/60 ተመዝጋቢዎች 90 ሺህ በድምሩ 600 ሺህ ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370 ሺህ ተመዝጋቢዎች ቤት እንዳስረከቡ ተናግረዋል። ለቀሪዎቹ ተመዝጋቢዎችና ቆጣቢዎች ቤት ያላስረከቡበት አስመልክቶ ላቀረብነው ጥያቄ ኮንዶሚኒየም ቤቱን ለጊዜው ያላስረከቡበት አጋጥሟቸው በነበረ የብድር ጫና እንደሆነና ባለፉት 5 ዓመታት መስሪያ ቤታቸው 40 ቢሊዮን ብር የሚጠጋ ገንዘብ ዕዳ እንደከፈለ ገልጸዋል። ቀሪ 30 ቢሊዮን ብር ብድር እንደሚቀር መንግስት ከ2011 እስከ 2018 ዓ.ም ቤቶች ልማት ኮርፖሬሽን 50 ቢሊዮን የሚጠጋ ገንዘብ እንደደጎመ ባለፉት 5 ዓመታትም 139 ሺህ የሚሆኑ ያልተጠናቀቁ ቤቶችን አጠናቀው እንዳስረከቡ አክለዋል። አሁን ላይ ቤቶችን አጠናቆ ለማስረከብ አበዳሪ ተቋማትን እየጠበቁ እንዳለና ብድሩ በተገኘ በአጭር ጊዜ ውስጥ ቤቶችን እንደሚያስረክቡ መንግስት የቤት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝም አስታውቀዋል። ጥር 5 ቀን 2018 ዓ.ም የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች በሚመርቅበት ወቅት የሚኒስትሯ ወይዘሮ ጫልቱ ሳኒ በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ከታለመለት ዓላማ አንጻር ስህተት እንደነበረ ማንሳታቸው ይታወሳል። በዚህ ጉዳይ ላይ ሰፋ ያለ ቪዲዮዎችን ስለምሰራ ይህን ቻናል ሰብስክራይብ አድርጋችሁ ተጠቀሙ።